አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የቻናላችን ቤተሰብ ውድና የተከበራችሁ ቻናላችን ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ስራ፣ ጤና፣ አፍያ ሁሉ ሰላም ነው? እኛ ጋር አልሐምዱሊላህ ሁሉ ሰላም ነው። አልሐምዱሊላህ። ለቻናሌ አዲስ ሆናችሁ ሰብስክራይብ እና ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ቪዲዮን ከመጀመራችሁ በፊት ላይክ አድርጉት። እንግዲህ ላይክ ስታደርጉት ብዙ ቦታ እንትን ይደርሳል ማለት ነው። እና ውዴቶቼ ያው ትላንት የለቀኩት ቪዲዮ ነበረ። እንደገና ደግሞ ትላንት ያው ተነስቼ ወደ ቤተሰቦቼ ጋር የሄድኩበትን ምክንያት የሆነ ቪዲዮ የለቀኩትን ቪዲዮ አለ። እኔ በጆኩ የተነሳ ሳይሆን ያንም ሁሉም ነገር እኔ ችዬ ነበረ። ግን ወንድሜን ጠርቶ ቡና እዚህ ጎዝጉዞ አድርጎ ማለት ነው ቡና እቆላለሁ ብሎ ቡና አፈላለሁ ብሎ ወንድሜን ጠርቶ ሰርፕራይዝ አዘጋጅቼታለሁ ብሎ የሆነ በውስጡን የሆነ ነገር ያው ጫት ነገር አስገብቶ ስጦታ ሰጣኝ ማለት ነው። ከዛ በምንድን ነው ንቀት እንደዚህ የሚያዘርገኝ ከትላንት ወዲያ እንደዚህ አድርጎኝ ለምን እንደዚህ ይቀመጣለሁ ብዬ ልብሶችን ይዤ ልጆችን ይዤ ወደ እናቴ ቤት ሄድኩት ማለት ነው። ያን ቪዲዮ እለቀዋለሁ ታዩታላችሁ። በጣም የተናደድኩበት ቪዲዮ በሱ ቪዲዮ ነው። ተነስቼ ቤተሰብ ጋር ሄድኩት። ቤተሰብ ጋር ስሄድ ደግሞ ነግራችኋለሁ በትላንቱ ቪዲዮ ማለት ነው። ቤተሰብ ጋር ስሄድ ደግሞ ቤተሰቦቼ እንደነበሩ ነው የነገርኳችሁ። ስሄድ ቤተሰብ አልነበረም። የት እንደሄዱ እኔ እንጃ። እኔ ደግሞ ያው ዋይፋይ ላስሞላ መጥቻለሁ። በዚህ አጋጣሚ ነው ቪዲዮ የሰራሁላችሁ። ቤት ስሄድ ምን እንደሚገጥመኝ አላውቅም ብያችሁ ነበረ። ያው ልጅቷ የኔ ልጅ ማለት ነው ለአባቴ ሁሉም ነገር ከመጡ በኋላ እኔ አልነበርኩም። ያው ወራቤ ሄጄ ነበረ። ከመጡ በኋላ ለአባቴ ነገረችው። ከዛ የኔንም ችግር ምንም ነገር ሳይጠይቀኝ ማለት ነው ይዞኝ ልብሶም ልጆችም ይዞ ማጣ ማለት ነው ወደ ቤት። ምንድነው በዚህ አክል ምንድነው ብሎ እንኳን ችግሬ ራሱ ምንድነው ብሎ አልጠየቀኝም ማለት ነው አባቴና ይዞኝ መጣና ያው ጠዋት ይመጣለሁ ብሎኝ ያው እንግዲህ ያው ማታ አምጥቶ አስገብቶኝ ጠዋት መጥቷል። አሁን ቡና አፍልቼ ቁርስ አዘጋጅተናል። ያው ምንድነው የተጣላችሁበትን ካሜራ ለምን ትደቂኛለሽ ብሎኝ ብዙ ነገር ተጨቃጭቀን ነበረ ከአባቴ። ለምን ካሜራ ምን አስደርቀ ነው ብሎኝ ያው ካሜራ ማልገባም ብሎኝ ነበረ። ያው በግድ እንትን አሳምኜው ነው ያመጣሁትን። ለምክንያቱም ያው በምን እንደተጣላን አይታችሁታል። እኔ እንደ ቀልድ አድርጌ እንቁላሉ ነው በእንቁላሉ ተነሳሱን ትቼ ነበረ። በበርበሬ ለምን አቀረብሽልኝ ነው ችግሩ እሱ። በበርበሬ ሰው እኮ ባለው ነገር ማቅረብ መብቱ ነው አይደል? በቤቱ ያላችሁ እንደ ቤታችሁ አይደል? እንደ ጎረቤት አይደለም የምትኖሩ። ከበርበሬ ለምን ያቀረብሽልኝ ብሎ ነው ያን ጆክ ሰበረው። ጆኩም አላሳዘነኝም። ምግቡ ነው ሐራም ነው። የሰው ልጅ ያን ምግብ ራሱ ያጣ ሰው ስንት ሰው አለ። እና ለዛ ነው እኔ እንኳን እሱን ሁሉም ነገር ችቼ ነበረ። ከዚህ ሁሉም ችዬ እኮ የተቀመጥኩት ነገር አለ። እናንተ በሚዲያ ስላያችሁ ነው እንጂ እኔ አልሐምዱሊላህ ብዙ ነገር ችዬ ነው ያለሁትን። እና ውዲቶቼ ስለሁላችሁም ነገር በቀጥታ የደወላችሁ ከውስጥ መስመር ጠይቃችሁ ልጆች አላችሁ። ለሁላችሁም ያው እንግዲህ ያው እሱ ይቅርታ ይጠይቃችኋል። እኔ ማጠፋው ነገር ካለ ይቅርታ። ሰላም አለይኩም አላችሁ። ገና እኮ እንትን አላለለውም አልበረደለትም። እሺ አሰላሙ አለይኩም የመዳን ቅመሞች እንዴት ናችሁ? ሰላም ናችሁ? እና ያው ባለፈው ቪዲዮ ላይ ከበርበሬ ከቆንዶ አቀረበችልኝ ጦሮሾ በሱ የተነሳ ያው ተጣልተን ነበር። በሱ ነው የተነሳ የተጣላና የነበረው። ተጣልተን ቤተሰብ አይዳ ነበር። አሁን ደግሞ ያው አባቷን ይዛ መታለች። አባቷ ይዛ መታለች። ታያታጅሲያ እና ይቅርታ ለማስደረግ ነው። አውፋ ለማስደረግ ነው። እና እናንተ ምን ትላላችሁ? እና እኔ የተጣላሁበት ጦሮሾ ከቆንዶ እንዴት ይቀርባል? በእናንተም እንትን ማለት ነው። እና ይሄ የሆነ ቡና አይመስልም እኮ ይሄ የእንትን ቡና አቅርባ በዚህ ሁለተኛ እኔ እንደዚህ አይነት ቡና እኔ አልፈልግም። አሁንም ቢሆን ማለት ነው።
አለይኩም በላይ ሙራሽ ሰላም አለይኩም ውድቶቼ። እኔ ባየሁት ነው የመጣሁት። ትላንትና ቤት ልጆቿን ይዛ ልብሷን ይዛ ቤት ሄዳ ነበር። በዛው እኔ አልነበርኩም። በመጣሁበት ሰዓት ቢጠይቅ እንዲህ ነው ብላ ልጅቷ ነገረችኝ። ከዛ ታዲያ ለዚህ ነው ወይ ቤት ተለቆ የሚመጣው አልኩና ይዣት መጥቻለሁ። በሰዓቱም ይዣት መጥቻለሁ። አታድርም ብዬ አምጥቻታለሁ። ያው ጉዳዩን መጥቼ አያለሁ ብዬ ለጠዋት እመጣለሁ ብያቸው ነበረ። ያው መጥቻለሁ። አሁን ችግራቸውን እየጠየቅኳቸው ነው። በምን እንደሆነ ያው እናንተ ፊት ቢነግሩኝ እላለሁ። ምንድን ነው አሁን እኔ ተናግሬ ያለው መጀመሪያ እንደ ቀልድ ጨዋታ አድርጌ አሁን በጣም የተናደደበትን አንድ የበሰለ እንቁላልና እኔ እሱን አጥፍቻለሁ። አሁንም አንድ የበሰለ እንቁላልና አንድ የበሰለ እንቁላል አቅርቤ በዚህ እንጫወት አልኩት። ግንባራችን ላይ እንስበረውና ከዛ ቀድሞ የሰበረውን እንበላለን አልኩት። ከዛ እንደዚህ ስንለው ማለት ነው እሱ አንስቶ እኔ አንስቼ በላይ ሰበርኩበት። በሱ ጥፋተኛ አድርጌያለሁ። እና ስልክ እጅግ በደይ አዳምጡ። መጀመሪያ ስልክ ይላልሻል ይነቃል እሱቸሽ እና በሱ ነበረ መጀመሪያ እንትን ያልኩት። ከዛ በኋላ እንደገና በሁለተኛ ቀን ደግሞ እንቁላል እንትን ጆኩ እዚህ ለቅሶ ነበር። መጣው እንደዚህ አድርጌ ያው ለቅሶ ላይ ነበርን። ከዛ ቡና እንደዚህ አፍልቼ ቡና አፍልቼ እንደዚህ በእንትን በሳል ና ወይ ቁርስ በሌንት ሄዳ አምባሻ ና አደኛ ሜዴን በቃ ና ቪዲዮ የሰራ ሰው ናት ትለዋለህ። ምን ችግር አለ? አይነት ምን ችግር የለም። ይሄ እኮ ነው ስራው። ቪዲዮ የሰራ ነው ያወራ እኮ ነው። እና ውዲቶቼ እንግዲህ ያ ቪዲዮን አቃረጥ ነው። እንግዲህ አባቴም በዚህ በኩል አለ። ቪዲዮን አቃረጥ ነው። ያው ሰው መጣ፣ ሽማግሌ ነበር ይዞ የመጣ። እንግዲህ ያው ታርቀናል። እንግዲህ ያው እርቅ አውርተናል። እንግዲህ ያው ብዙ ነገር ከካሜራ ጀርባ እኮ ተከራክረን እንግዲህ አባቴ ደግሞ ያው ቤቴ ካሌሽ ብሎኝ ይዞኝ መጥቶ እና ያው ብዙ ነገር ሆኖን አድረናል። እንግዲህ አልሐምዱሊላህ ያው ጠዋት መጥቼ ችግራችሁ ጠይቃለሁ ብሎ ነበረ። ጥያቄን ጠይቆኝ ያለ ነገር ሳንጨርሰውም ሰው መጣብን። ቁርሱን በላን፣ ቡናችን ጠጣን። ያው ከዛ በኋላ ነገሩን ሁሉም ነገር ጨራርሰን ይቅርታ ጠየቀን። ያን ይቅርታ በቪዲዮ ቢቀረጽ አሪፍ ነበረ፣ ግን ያው በቪዲዮ የሚገባ ሰው አልነበረም፣ ትልቅ ሰው ነበረ። ያው እንግዲህ ያው ታርቀናል እላችኋለሁ ውዲቶቼ። እንግዲህ ይሄ ነው እና ውድና የተከበራችሁ የቻናላችን ቤተሰቦቼ ሁላችሁም እንግዲህ ያው ያጠፋንም ነገር ካለ ይቅርታ። ያው እንግዲህ ቀጭን ቡና አልጠጣም ብሏል ባሉካው። እንግዲህ ባሉካ አትበይ ብላችሁ ነበረ። ያው ባሉካ ማለት እንግዲህ ጥርሴ ብልሽት ብሎ ተበላሽቷል። እንግዲህ እውነት ለመናገር ጉታጀራ ላይ እኮ ማሳጠቢያ አለ፣ ግን ስንት ብር እንደሚሉኝ አላውቅም። በሳሙና ራሱ ባጥፈው እንትን ባለ ራሱ እንትን አይለም። እና ውዲቶቼ የዛሬ ቪዲዮአችን ይሄን ይመስል ነበረ። ስለምታከታተሉ፣ ስለምትወዱኝ፣ ስለምታበረታቱ ቀጥታ የደወላችሁ ሊቀድም ያደርጋችሁ ልጆች አላችሁ። እኔን እንጃል ከልቤ ነው የማመሰግናችሁ። አባቴ ከዚህ ደግሞ እንግዲህ
ያሳለው ነው ለነገር በነገራችን ላይ እንግዲህ ዱአ አድርጎለታል እሱንም አፍያው ሊያደርገው አጅሎስተው አይደል ጋሺ አጅሎስተው እሺ ማሻአላ ኢንሻአላህ በል ኢንሻአላ አላህ ታማሽሽ በለ አላህ ዱሬሽ ውይ አጅሎስተው ኢንሻአላህ أنا ما أستحوا وحي سيامم توصيان بات